መቃብር በሰበሰ ነፍስ ኃይልዬ ወደቅ መብረቅ በጸሎትከ አለቀ ኢትንሣ በእድከ እሳተ ለቅህ አበደረ ይልቅ ያበድራል ይለቅ ያበድር ዘንድ ይለቅ ያበድር ለቅሆ ለቅሆ ያበድር ለቅሆ ለቃይ ያበድር ውሃት ለቃህ ያበድሩ ለቀይት ለቃይ ያበድር ውሃት ለቃህ ያበድሩ መለቅህ መስተለቅህ መስተላቅህ በይልቅት ለቃይ መድረክ ለቃሄን ሬዘ ለቃሄያን በብዙ ልቃን ለመርዘ ልቃሃት በብዙ ይትሌቃሃት ወይፈድን ለቃ ለባሰራ ለቃ አበደረ ለሳልጫ ሆነ ላይላ ራሰለ አቀዳ አላወደረ 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 ጉባኤ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሃቲ ሃይማኖትን አሐቲ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሃቲ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ ሃይማኖትን አሃቲ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሃዱ ወለአብርሃም እንታክቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ አብርሃም ኮነ ስርወ ጉባኤ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሃቲ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሃዱ ወለአብርሃም እንታክቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ አብርሃም ኮነ ስርወ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ ቡርክት እጽ ቤተ ያሬድ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እንተ ፍሬሃ ቡሩክ ቡርክት እጽ ቤተ ያሬድ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እንተ ፍሬሃ ቡሩክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ ቡርክት እጽ ቤተ ያሬድ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እንተ ፍሬሃ ቡሩክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ ቡርክት እጽ ቤተ ቡርክት እጽ ቤተ ያሬድ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እመኒ በቆለት እንታክቲ ማእከለ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ እመኒ በቆለት እንታክቲ ማእከለ እኩያን አስዋክ ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ ፍሬዋ የተባረከ ቤተ ጉባኤ ቤተ ያሬድ እጽ ቡርክት የተባረከች ናት። እመኒ በቆለት እንታክቲ ማእከለ እኩያን አስዋክ እርሷ ምንም በክፉ ሰዎች መካከል ብትበቅልም ፍሬዋ የተባረከ ቤተ ያሬድ እጽ ይህች ቤተ ጉባኤ እጽ ቡርክት የተባረከች ናት። ቡርክት እጽ ቤተ ያሬድ እንተ ፍሬሃ ቡሩክ ፍሬዋ የተባረከ ቤተ ጉባኤ እጽ ቡርክት የተባረከች ናት። እመኒ በቆለት እንታክቲ ማእከለ እኩያን አስዋክ ምንም በክፉ ሰዎች መካከል እርሷ ብትበቅልም ምንም ብትበቅል ይህች ፍሬዋ የተባረከ ቤተ ጉባኤ እጽ ቡርክት የተባረከች ናት ነው። እንግዲህ በዕለተ ሰሉስ የተፈጠሩ በእንጨት በምሳር የሚቆረጡ በጥፍር የሚለቀሙ
በማጭድ የሚታጨዱ ሶስቱ መደበኛ የዕለተ ሰሉስ ፍጥረታት አሉ። ከእነዚህ መካከል የተባረኩ እጽዋቶች አሉ፣ እንጨቶች። እንደገና ደግሞ እሾህ የሚያፈሩ ፍሬያቸው መራራ የሆነ እሾሃማ እንጨቶች አሉ ማለት ነው። እና እጽ ቡርክት የተባረከች እጽ አለች። ከዕለተ ሰሉስ ፍጥረታት ተለይታ የተባረከች አለች። ፍሬዋ የተባረከ ፍሬው የሚበላ ፍሬው የሚጠቅም እጽ አለ ማለት ነው ሰሙ እና ፍሬዋ የተባረከ ቤተ ጉባኤ እጽ የተባረከች ናት። ምንም በክፉ እሾሆች መካከል ብትበቅልም ይቺ እጽ የተባረከች ናት። አዎ እንግዲህ እንጨት በፍሬው ይታወቃል። እንጨት በፍሬው ይታወቃል። መልካም እንጨት መልካም ፍሬን ያፈራል። እጽ ሰናይ ይፈሪ ፍሬ ሰናይ ይላል። እሾህ ኮሸሽላ ነው የሚያወጣው። እንደገና ደግሞ መልካም ዕፅ ወይንን፣ በለስን ይህ መልካም ዕፅ ይባላል ማለት ነው እና እነዚህ እጽዋቶች ደግሞ በጣም እሾሃማ በሆኑ በሚዋጉት እሾሆች መካከል በማእከለ አስዋክ ዘጸገየት ይላል እና በእሾህ መካከል በቅለው በእሾህ መካከል አድረው በእሾህ መካከል የሚያፈሩ የተባረኩ እንጨቶች አሉ። ከነዚያ መካከል እንግዲህ ቤተ ጉባኤ ይቺ ቤተ ጉባኤያችን ፍሬዋ የተባረከ ነው ማለት የፍሬዋ የተባረከ ቤተ ጉባኤ የተባረከች ናት። ያው እንግዲህ ቤተ ጉባኤ መስራቹ ባለቤቱ ራሱ ኢየሱስ ክርስቶስ ነው። የመጀመሪያዎቹ ደቀ መዛሙርትም ሐዋርያት ናቸው። ከዚያ ሲያያዝ ዛሬ በእግረ መምህራን እየተተኩ በእግረ ሐዋርያት አርድእት እየተተኩ እስከ ዕለተ ምጽአት ድረስ ይቀጥላል ማለት ነው እግዚአብሔር እንደፈቀደ እና መልካም ደቀ መዛሙርትን የምታስገኝ ቤተ ጉባኤ የተቀደሰች የተባረከች ናት። ልክ እንጨት በፍሬው እንደሚታወቅ ሁሉ መልካም ቤተ ጉባኤው መልካም ቢሆን መልካም ልጆችን ለቅድስት ቤተክርስቲያን የሚጠቅሙ ልጆችን ታወጣለች ማለት ነው። እመኒ በቆለት እንታክቲ ማእከለ እኩያን አስዋክ። እንግዲህ አስዋክ ማለት የክፉዎች መገለጫ ነው። እሾህነት፣ መርዛማነት የመጀመሪያው እሾህ ዲያብሎስ ነው። ይሄን ዓለም ሲወጋው የነበረ እንግዲህ እስከ ዕለተ ምጽአት ድረስ ያው የሚኖረው ነው ዲያብሎስ። እሱ እሾህ ተብሏል። በእሱ የተተኩ እንደገና ደግሞ አይሁዳውያን እሾሆች ተብለዋል። አይሁድ ራሳቸው እሾሆች ተብለዋል። ወሶኩሰ ተርፈ በኀበ አይሁድ ይላል ሊቁ። ከዚያም ቀጥሎ በክፉ መንገድ የሚሰማሩ ቤተ ጉባኤን የሚጠሉ የቤተ ጉባኤን እንቅስቃሴ የደቀ መዛሙርትን መብዛት የሚጻረሩ ሁሉ ልክ የጌታ ጉባኤ ሲሰፋ ይጠሉ እንደነበሩ ሁሉ አይሁዳውያን ካህናት ጉባኤው እንዲፈታ ይፈልጉ እንደነበሩት ሁሉ ዛሬም በዘመናችን በቤተ ጉባኤው በተቃራኒ መንገድ የሚቆሙ እኩያን አስዋክ ብለናቸዋል። እነዚህ ሁሉ ግን ልክ የጌታን ትምህርት የጌታን የዚህን ዓለም ቤዛ አይሁዳውያን መከላከል እንዳልቻሉ ሁሉ ዛሬም ቤተ ጉባኤን በምንም አይነት መንገድ ማንም ሊንቀሳቀስ ሊገታት አይችልም። ቤተ ጉባኤ ጠባቂዋ መንፈስ ቅዱስ እንደ ምክንያት ደግሞ እግዚአብሔር ፈቅዶላቸው ያስቀመጣቸው አባቶች በዚህ ቤተ ጉባኤ ሳይለነ ቅድስት የሚሉ ደቀ መዛሙርት በእነዚህ አማካኝነት ቤተ ጉባኤ ጸንታ ትኖራለች። ነገር ግን በክፉዎች እየተፈተነች ትቀጥላለች ማለት ነው። አለሱ ቡርክት ዕፅ ቤተ ያሬድ እንተ ፍሬሃ ቡሩክ እምኔ በቆለት እንታክቲ ማእከለ እኩያን አስዋክ። አብርሃም ኮነ ስመ ጉባኤ ሃይማኖትነ አሐቲ እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ። አብርሃም ኮነ ስመ ጉባኤ ሃይማኖትነ አሐቲ። አብርሃም የአንዲት ሃይማኖታችን ቤተ ጉባኤ ስርን ነቅን ሆነ። እስመ ለእንታክቲ ስርወ ጉባኤ ሃይማኖትነ አሐቲ። አብርሃም ለአንዲት ሃይማኖታችን ጉባኤ ስርን ነቅን ሆነ። እስመ ለእንታክቲ አብርሃም አሐዱ ወለአብርሃም እንታክቲ። አሐዱ አንዱ አብርሃም ለእርሷ ለሃይማኖታችን ቤተ ጉባኤ ነውና ወለአብርሃም እንታክቲ እርሷም ለአብርሃም ናትና። አዎ መጽሐፍ አብርሃም ኮነ ስርወ ሃይማኖቶሙ ይላል። አብርሃም የሃይማኖታችን ስር ነው።
መጽሐፍ እንደዚያ አብርሃም ኮነ ስሩ ሃይማኖትነ። እንግዲህ የሃይማኖታችን ስር ነቅ አብርሃም ነው። ርእይዎ ለአብርሃም አቡክሙ ይላል ነቢዩ ኢሳይያስ። አባታችሁ አብርሃምን እዩት ይላል። እንዲህ ሲል ምን ማለቱ ነው? እንግዲህ አብርሃም በሃይማኖት ቢጸና አካሄዱን ከፈጣሪው ጋር ቢያደርግ በዘርእ ይትባረኩ ኩሎሙ አሕዛብ ምድር ተብሎ ክርስቶስም ከእሱ እንደሚገኝ በመጀመሪያም ወልድ የዘበኩር የሚላቸው እስራኤል ከእሱ እንደሚገኙ ተነግሯል ማለት ነው። እና አብርሃም ኮነ ስርወ ጉባኤ ሃይማኖትነ አሐቲ፣ አንዲት የሃይማኖታችን ጉባኤ ስርን አብርሃም ሆነ ስንል ደግሞ እንግዲህ የዚህ ቤተ ጉባኤ ህልውና ቤተ ጉባኤን በሚወዱት ራሳቸው ባቋቋሙት ከዛሬ 12 ዓመት በፊት በተጀመረው በዚህ ቤተ ጉባኤ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም መፍቀሪ ሊቃውንት ናቸው። ደቀ መዛሙርቱ ተሰባስበው እንዲማሩ አንዳንድ ችግሮችን ሲፈጠሩ ከደቀ መዛሙርቱ ጎን በመቆም ቤተ ጉባኤው ከጥቃት እንዲድን ደቀ መዛሙርቱ ከመበተን እንዲተርፉ ስላደረጉ ብፁዕ አባታችን አቡነ አብርሃም ናቸው። አብርሃም ኮነ ብለህ የጥንቱ ቀዳማዊ አብርሃምን አድርገ ሰሙን ወደ ወርቁ ስትመጣ ደግሞ ብፁዕ አቡነ አብርሃም ስርወ ጉባኤ ሃይማኖትና፣ ያኛው አብርሃም የሃይማኖታችን ጥንት መሰረት ስር እንደሆነ ሁሉ ብፁዕ አባታችን አቡነ አብርሃም ደግሞ ቤተ ጉባኤው እንዳይፈታ ያው በእርሳቸው በጸሎት በቡራኬ በየጊዜው እየመጡ ቦታውን በመርገጥ በመባረክ ደቀ መዛሙርቱን አይዟቸው ማለት ያው ቤተ ጉባኤውን እንዲቀጥል አድርገዋል። እስመ ለእንታክቲ አብርሃም አሐዱ፣ አንድ አብርሃም ለእርሷ ነውና ማለት ራሳቸው ከቤተ ጉባኤ የተገኙ አባት ናቸው። የቤተ ጉባኤን ጣዕሙን የሚያውቅ ነው ቤተ ጉባኤን የሚንከባከበው። ጣዕሙን የማያውቅ እንደ ስደተኛ አንድ ቤተሰብ ይዞ ተሰዶ ከቦታ ቦታ እንደመጣ እንጂ የሚያየው የቤተ ጉባኤን ሁኔታ አያውቅም። እሳቸው ግን በቤተ ጉባኤ ያለፉ ስለሆኑ ያው ቤተ ጉባኤን ይንከባከባሉ ማለት ነው። እስመ ለእንታክቲ አብርሃም፣ እስመ አብርሃም ለእርሷ፣ አብርሃም በቤተ ጉባኤ አልፏልና ወደ አብርሃም እንታክቲ፣ እርሷ ለአብርሃም ናትና ማለት እንግዲህ መጠባበቅ ነው። ወደ አብርሃም እንታክቲ ማለት ደግሞ ቤተ ጉባኤዋ በእርሳቸው ጸንታ ትቀጥላለች፣ እሳቸው ደግሞ ቤተ ጉባኤዋን ይንከባከባሉና ማለት ነው። ይህንን ጥቅሱን አምጥተህ አብርሃም ኮነ ስርወ ሃይማኖትን ያለውን አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሐዱ ወለ አብርሃም እንታክቲ አልብስ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ እስመ ለእንታክቲ አብርሃም አሐዱ ወለ አብርሃም እንታክቲ አብርሃም ኮነ ስርወ ጉባኤ ሃይማኖትን አሐቲ። በሀገር ውስጥም በውጭም የምትኖሩ የምትችሉ በአካባቢ ያላችሁ በአካል ተገኝታችሁ የማትችሉ ደግሞ ከሩቅ ያላችሁ በሚዲያ አማካኝነት ከፊት ለፊታችን የቅኔ እጩ መምህራን ደቀ መዛሙርትን ስለምናስመርቅ ያው እንድትከታተሉ ስንል ግብዣችን ነው። በዕለቱም ብፁዕ አባታችን አቡነ አብርሃም ተገኝተው ሌሎችም የባህር ዳር ሀገረ ስብከት የየአጥቢያው የየገዳማቱ አስተዳዳሪዎች ሊቃውንቱ ሁሉ ተሰባስበው ደቀ መዛሙርቱን ይመርቃሉ። በዚህ ዕለት እንግዲህ መርሃ ግብራችን ሰፋ ያለና ጥሩ እንደሚሆን ተስፋ እናደርጋለን። የካቲት 1 ቀን እሑድ ከጠዋቱ ጀምራችሁ እንድትከታተሉ ስንል እናሳስባለን። ከቅርብ ያላችሁ ደግሞ ከቦታው ተገኝታችሁ ያው ልጆቻችሁን በብዙ ስቃይ በብዙ ውጣ ውረድ ችግሩን ሁሉ ታግሰው መከራውን የተለያየ ፈተና አለ በቤተ ጉባኤ እንደሚታወቀው ያን ሁሉ ታግሰው ለዚህ ደረጃ ሲደርሱ እንደ ቀላል የሚታይ አይደለምና እንድትመርቋቸው ስንል ጥሪያችን እናስተላልፋለን። እንግዲህ በቤተ ጉባኤው እንደሚታወቀው ሁሉ ብዙ ጊዜም እንደሚገለጸው እስከ 6000 የሚደርሱ ደቀ መዛሙርት የሚገኙበት ከመላ ኢትዮጵያ ከአራቱ ማዕዘን አልፎም እስከ ኤርትራ ድረስ ያሉ መንፈሳውያን ወንድሞች በዕድሜም ሕፃናት የሆኑ በጣም ደግሞ በዕድሜያቸው የገፉም በማይከለ ዘመንም ያሉ ብዙ ደቀ መዛሙርት ለቤተ ክርስቲያኒቱ ነገ ተስፋ የሚሆኑ ስርዓተ ክርስትናውን ሊያስቀጥሉ የሚችሉ
ዛሬ በዚህ ጨለማ ዘመን ነገሮች ሁሉ ድብልቅ ባሉበት ዘመን ምንም ደጋፊ ሳይኖራቸው የሚያድሩበት የሚኖሩበት እንኳን በቂ ነገር ሳይኖር ራሳቸውን በራሳቸው ረድተው ዝቅተኛው 4 ዓመት ከዚያ 5 ዓመት 6 ዓመት 7 ዓመት 8 ዓመት ድረስ በመቆየት ነው እንግዲህ እነዚህ ደቀ መዛሙርት ተምረው ዛሬ ለመመረቅ የደረሱት እና በእውነቱ ወደፊትም ቤተ ጉባኤውን መጎብኘት ቤተ ጉባኤውን መርዳት ደቀ መዛሙርቱን ማየት ማበረታታት ማጽናናት ያስፈልጋል። አሁንም ቢሆን የተባረከው የባህር ዳር ሕዝብ በእውነት እነዚህ ደቀ መዛሙርቶች እገሌ ብሎ ስማቸውን ጠርቶ አይወቃቸው እንጂ ያለውን እየጎረሰ እየሰጠ ያስተማረ ሕዝብ ነው። ለባህር ዳር ሕዝብ በእውነት ከፍ ያለ ምስጋና በጉባኤው ስም ማቅረብ እፈልጋለሁ። አንዳንድ ደግሞ ተማሪዎችን እየመሰሉ ደግሞ የሚያስቸግሩ ሲኖሩ እውነት ተማሪ ናቸው ወይ ብሎም ያው ዛሬ በልብስ ስለማይለይ ተማሪ እየመሰሉ ብዙ የሚያደናግሩ ስላሉ እነዚያንም መለየት ያስፈልጋል። በእውነት በቤተ ጉባኤው ስም ደጋግሜ የባህር ዳርን ሕዝብ ለማመስገን እፈልጋለሁ። እንግዲህ ለየካቲት 1 ቀን በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።